መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተ ልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሠዋ ዘንድ መጣሁ በል። እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባልኝ አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተ ልሔምም መጣ። የአገሩም ሽማግሌዎች እየተንቀጠቀጡ ሊገናኙት መጡና የመጣኸው ለደኅንነት ነውን? አሉት። እርሱም ለደኅንነት ነው፣ ለእግዚአብሔር እሠዋ ዘንድ መጣሁ። ቅዱሳን ሁኑ፣ ከእኔም ጋር ወደ መሥዋዕቱ ኑ አለ። እሴይንና ልጆቹንም ቀደሳቸው፣ ወደ መሥዋዕቱም ጠራቸው። እንዲህም ሆነ፣ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈ። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማን አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ ሰባቱንም በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን? አለው። እርሱም ታናሹ ገና ቀርቶአል፣ እነሆም በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነሥተህ ቅባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርም መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነሥቶ ወደ አርማቴም ሄደ። የእግዚአብሔርም መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የቆሙትን ባሪያዎችን ይዘዝ፣ ከእግዚአብሔርም ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደኅና ትሆናለህ አሉት። ሳኦልም ባሪያዎቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖችም አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተ ልሔማዊውን የእሴይን ልጅ አይቻለሁ፣ እርሱም ጽኑዕ ኃያል ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞች ልኮ ከበጎች ጋር ያለውን ልጅህን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ የፍየልም ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬው ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቶአልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲህም ሆነ፣ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ሳኦልንም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር።